ለቅባት የሚከፈለውን ዋጋ መረዳት በጣም አስፈላጊ ነው። ካትሪን ኩልማን በአገልግሎቷ ስፍራ ስለ መንፈስ ቅዱስ ቅባት፣ በሕይወቷ ስለ ከፈለችው ዋጋና ስለ መንፈስ ቅዱስ ኃይል ምስጢር በተደጋጋሚ ትናገራለች። በተጨማሪም ራስን ስለ መካድ፣ መስቀልን ስለ መሸከምና ዋጋን ስለ መክፈል በዝርዝር ታስተምር ነበር። ብዙ ጊዜ ከምትናገራቸው ነገሮች አንዱ እነዚህ የምታዩአቸው ወይም እዚህ ያላችሁ ሰዎች ሁሉ እኔ ላይ የምታዩት ማንኛውም ነገር የመጣው ዋጋ በመክፈል ነው። እዚህ ያላችሁ ማናችሁም አገልጋዮች ሆይ ዋጋውን እስከ ከፈላችሁ ድረስ እኔ ላይ ያለው ቅባት እናንተም ላይ ሊሰራ ይችላል ትላለች። እኔም ይህንን መረዳት ከካትሪን ኩልማን ከሰማው በኋላ በሕይወቴ ላይ ለቅባቱ ምን ማድረግ እንዳለብኝ አወቅኩኝ፣ ደግሞም ወሰንኩኝ። ዋጋው ምንድን ነው? ይህንን ለመረዳት ዓመታት የወሰደብኝ ሲሆን የተረዳሁትንም እውነት ላካፍልህ እወዳለሁ። በመዝሙረ ዳዊት ምዕራፍ 63 ቁጥር 1 ላይ ዳዊት አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት እንደናፈቀች እንጨትና ውሃ በሌለበት ምድረ በዳ ይላል። ዳዊት የእግዚአብሔርን ኃይል በጥቂቱ ያየ ቢሆንም ለተጨማሪ ክብር ነፍሱ ተጠምታ ጥያቄው እንዴት ያገኘዋል የሚል ይሆናል። መንፈስ ቅዱስ ዓይኔን ከፍቶት ማስተዋል ሰጥቶኝ ወይዘሪት ኩልማን የምታስተምራቸውን ዋጋ መክፈልና ለራስ ፍላጎት መሞት የሚሉትን ምስጢሮች መረዳት ጀመርኩ። ዳዊት ሥጋው እግዚአብሔርን እንደሚናፍቅ ነፍሱ ደግሞ እንደተጠማች ይናገራል። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 9 ላይ መንፈሴ በውስጤ ወደ አንተ ትገሰግሳለች ይላል። ስለዚህ እግዚአብሔርን የሚፈልግ ሥጋ፣ እግዚአብሔርን የምትጠማ ነፍስ፣ እግዚአብሔርን በጽኑ የሚፈልግ የሚገሰግስ መንፈስ አለን። በብሉይ ኪዳን የነበረውን ቤተ መቅደስ አሰራር እንደምንረዳው አደባባይ ተብሎ የተገለጸው ውጫዊ ክፍል ሥጋን፣ ቅድስት የተባለው ነፍስን፣ ቅድስተ ቅዱሳን ደግሞ የተባለው መንፈስን የሚወክሉ ናቸው። አንድን ሰው ናፍቆት ወደ አደባባይ ወይም ውጨኛው የመቅደሱ ክፍል መጠማት ወደ ቅድስት እና በጽኑ መፈለግ መገስገስ ደግሞ ወደ ቅድስተ ቅዱሳን ያደርሰዋል። ስለዚህ ለእግዚአብሔር ያለን ናፍቆት ወደ ጸሎት የሚያስገባን ሲሆን በዚህም ጸሎት እግዚአብሔር ሥጋችንን ይሰቅለዋል፣ ለሥጋችን ያለን ተገዥነትም ያጠፋዋል። የጸሎት ሰዓት የትግልና ራስን የማየት ስፍራ ነው። በዚህ በጸሎት ሰዓት ልናስብ የምንችለው በራሳችን ብቁ አለመሆናችንን ነው። ድካሞቻችንንና እርዳታ ፈላጊነታችንን ነው። ጸሎትን ስናስብ ድግግሞሹ ይበዛል። እግዚአብሔር 1,000,000 ኪሎ ሜትር ርቆ ያለ ይመስለናል። ትርጉም ያለው ነገር እየሰራን ሁሉ ላይ መስለን ይችላል። መተኛት ያምረናል፣ ትንሽ እረፍት መውሰድ ያምረናል፣ ወዘተ። በአጠቃላይ ሥጋችን ምቾት ሳይሰማው ሊቆይ ይችላል። ብዙ ጊዜ የማናስተውለው ጉዳይ ታዲያ ለጸሎት ለረጅምና ለተደጋጋሚ ጊዜ በጉልበታችን መንበርከክ ባበዛን ቁጥር የሥጋ ነገሮች እየቀነሱ መምጣታቸው ነው። ዋው! ሥጋ መሞት የሚጀምረው በጸሎት ነው። ሥጋ መሞት የሚጀምረው በጸሎት ነው። እግዚአብሔር ሥጋን ሰቅሎና መሻትን ገድሎ ሲያበቃ የሰማይ መከፈት ይከተላል። ይህንን ቪዲዮ እስከዚህኛው ደቂቃ ድረስ አይታችሁ ከሆነ ባካችሁ ላይክ አድርጉት። ይህንን ቪዲዮ ብዙዎች ጋር እንዲደርስ ኮሜንት፣ ሰብስክራይብ ማድረጋችሁ አይረሳ። እግዚአብሔር ሥጋን ሰቅሎና መሻቶቹን ገድሎ ሲያበቃ የሰማይ መከፈት ይከተላል። ይህ ጥርመሳ ሲመጣልህ
በደንብ ይሰማሃል። ጸሎትህ ሲለቀቅ ብቻ ሳይሆን በእግዚአብሔር ፊት እየተሰማ እንደሆነና ትርጉም ያለው ጸሎት እየጸለይክ እንደሆነ ጭምር ትገነዘባለህ። የእግዚአብሔር መገኘት የሚመጣው በዚህ ወቅት ነው። ሕይወትህም ላይ የሚታይ ነገር መከሰት ይጀምራል። ጸሎትህ በእንባ የታጀበ ሁሉ ሊሆን ይችላል። የመጨረሻው መለቀቅ ወይም ጠርመሳው ለመከሰት 30 ደቂቃ፣ 1 ሰዓት ወይም ከዚያ በላይ ሊወስድ ይችላል። እግዚአብሔር ጋር እንዳለህ የቅርበት ደረጃና እንዳለህበት ሁኔታ በማንኛውም ሰዓት ሊከሰት ይችላል። በልብህ ያሉ ጣዖታትና ኃጢአቶች መወገድ ይጠበቅባቸዋል። በልብህ ውስጥ ሆነው በአንተና በእግዚአብሔር መሃል የሚገቡ ይስሐቆችም በሙሉ መነቀል አለባቸው። ይህ አገላለጽ እግዚአብሔር በአብርሃም ሕይወት ውስጥ የሠራውን ጥበብ መሠረት አድርጎ የተነገረ ምሳሌያዊ አነጋገር ነው። ረዘም ላለ ሰዓት በጸሎት እስካልቆየ ድረስ በ1 እና በ2 ደቂቃ ጸሎት ጠርመሳ ይሆናል ብለህ መጠበቅ የለብህም። ልብ በል፣ ይሄ የጠርመሳ ሕይወት በየቀኑ እየታደሰ የሚሄድ እንጂ ለአንዴና ለመጨረሻ ጊዜ በሕይወት ተከስቶ የሚያበቃ ጉዳይ አይደለም። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ ጳውሎስ ዕለት ዕለት እሞታለሁ ሲል ተናግሯል። ወደዚህ አይነት የጸሎት ደረጃ ለመግባት በሞከርን ቁጥር ትግል ይኖራል። ከ20 ዓመት በፊት ስለሞትክ ዛሬ የመንፈስ ቅዱስ ቅባትና መገኘትን አታውቀውም። ዛሬ የምታገኘው ዛሬ ጠዋት ስለሞት ፓወርፉል። እግዚአብሔር በአዲስ እንጂ በአረጀ አቅማዳ አይሰራም። ጠርመሳውን መምጣቱ የምታውቀው የኩነኔ ስሜት ሲጠፋና የንጹህነት ስሜት ሲሰማህ ነው። የኩነኔና የጥፋተኝነት ስሜት ወደ ቀጣዩ ደረጃ መግባትህን የሚያመላክት የላፈከውን አገኘኸው ማለት ነው። በመቀጠልም በዚህ ሂደት ውስጥ እሱን መጠማት ዳግም ትጀምራለህ። የእውነት ነፍስህ እግዚአብሔርን ትጠማለች። ዳዊት በመዝሙር 42:1 ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ ይላል። በእኛም ሕይወት የሚሆነው ይህ ነው። ነፍሳችን ወደ እግዚአብሔር መቅረብና መገኘቱን ትጠማለች። ዳዊት ነገሩን የሳለበት መንገድ አስደናቂ ነው። ዋላ በሁለት ምክንያቶች ውሃን ይፈልገዋል። አንደኛ በተፈጥሮ ውሃ ስለሚጠማው ሲሆን፣ ሁለተኛው ደግሞ ከሌሎች አጥቂ የዱር አውሬዎች የሚደነበት ስለሆነ ነው። አውሬዎቹ ሊያባረሩት ሮጦ ውሃ ውስጥ ይገባል። ይህንንም የሚያደርገው ውሃው ጠረኑን ስለሚያጠፋለት ነው። ጠረኑ ከጠፋ ደግሞ አሳዳጆቹ የሚከተሉት የጠረኑን አቅጣጫ እያነፈነፉ ስለሆነ ሊያገኙት አይችሉም። በዚህም ከአውሬዎቹ ተጠብቆ ሰላሙን ያገኛል። በእኛም ሕይወት የሚሆነው ይህ ነው። ነፍሳችንን የሚያረካትን የእግዚአብሔርን መገኘት እንጠማለን፣ ስናገኘውም እንረካለን። በተጨማሪም በመገኘት ውስጥ ስንሆን ጠላት እንዳያገኘን ሆነን እንሰወራለን። ዳዊት እንደገና በመዝሙር 32:7 ላይ አንተ መሸሸጊያዬ ነህ ይላል። ስለዚህ ያ ነፍስ ስትጠማ የነበረችው ውሃ ስታገኝ ምስጋና ከውስጥ መፍለቅ ይጀምራል። ምስጋናህ ንጹሕና ከልብ የመነጨ በሚሆንበት ጊዜ በቅድስት ውስጥ መግባትን ታውቀዋለህ። ድግግሞሽ ከበዛበት እና ከደረቅ አመሰግንሃለሁ ከሚል ጸሎት ወደ ፍጹም ልባዊ ምስጋና ከፍታ ትወጣለህ። ሁለመናህ ምስጋና ይሆናል። ከ1 ሰዓት በፊት ምንም የማመስገኛ ምክንያት ያልሆነው ጉዳይ ሁሉ የምስጋናና የአምልኮ ምክንያት ይሆንልህ ይጀምራል። ሁሉም መልካምና የምስጋና ምክንያት ይሆናል። ፓርት 2 ይቀጥላል። ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አይረሳ። መንፈስ ቅዱስ በዚህ ቻናል አልፎ እንደሚናገራችሁ እንደሚያስተምራችሁ አውቃለሁ። የጌታችን የመንፈስ ቅዱስ ኅብረት ከሁላችሁም ጋር ይሁን። ሻሎም።